የኢትዮጵያ ኦዲዮቪዥዋል አሳታሚዎች የዘርፉ ማህበር ተቋቁሞ ብዙ እንቅፋቶችንና የስም ማጥፋት ዘመቻዎችን እንዲሁም እውቅና ለማግኘት የሚያደርገውን ጥረት ከተለያዩ ወገኖች እግር በእግር በመከተል ለማደናቀፍ የሚደረጉ አላግባብ የሆኑ እንቅስቃሴዎችን በማለፍ በቅርቡ በሙሉ አቅሙ መስራት የሚያስችለውን ፍቃድና እውቅና ማግኘቱ ይታወቃል። ታዲያ የማህበሩ ዓላማና ግቦች ለሙዚቃችን ትልቅ ጠቀሜታ እንደሚያበረክቱ ግልጽ መሆናቸው ሳለ ሆኖም በአንዳንድ የዘርፉ ባለሙያዎችና በተለያዩ ወገኖች አውቀው ይሁን ባለማወቅ ግራ በሚያጋባ ሁኔታ ከተቋቋመበት ጊዜ አንስቶ አሁንም ሙሉ እውቅና ከተሰጠው በኋላ የተለያዩ የስም ማጥፋት ዘመቻዎች እየተካሄዱበት ይገኛል። በኢትዮጵያ ኦዲዮቪዥዋል አሳታሚዎች የዘርፍ ማህበር እንቅስቃሴ ዙሪያ እየተነዙ ያሉ ከእውነት የራቁና ሚዛን የማያነሱ የስም ማጥፋት ዘመቻዎች ማህበሩ ሊያከናውናቸው ካሰበው ስራዎች አንዳች ያደናቀፉትም ይላሉ የማህበሩ አባላትና የቦርድ አመራሮች ሐምሌ 28 ቀን 2009 ባዘጋጁት ጋዜጣዊ መግለጫ ላይ። ታዲያ የኢትዮጵያ ኦዲዮቪዥዋል አሳታሚዎች የዘርፉ ማህበር ለሚዲያ አካላት ጥሪ በማቅረብ ጋዜጣዊ መግለጫ መስጠት በለቱ ለምን አስፈለገው? በለቱ በቸርችል ሆቴል በተዘጋጀው ጋዜጣዊ መግለጫ ላይ ከመድረኩ ዘርፈ ብዙ ማብራሪያ የተሰጠ ሲሆን ከሚዲያ አካላት የተገኙ ጋዜጠኞችም ላነሷቸው ጥያቄዎች የኢትዮጵያ የኦዲዮቪዥዋል የዘርፉ ማህበር የቦርድ አመራሮች ምላሽ ሰጥተውባቸዋል። የኪነብስራት የሬዲዮ ፕሮግራም አዘጋጅ ነኝ። በተለይ ከቅርብ ጊዜያት ወዲህ ሁለት ሙዚቃ ቤት ባለቤቶች ማለት አቶ ተሾመ ካቶቻሉ የአምባሰልና የኤሌክትራ ሙዚቃ ቤት ባለቤቶች በተደጋጋሚ በመገናኛ ብዙሃን ስማችሁ ሲነሳ እንደነበር ይታወቃል እና በጣም ወንጀል እንደሰራችሁ ተደርጎ ሲነገር እንደነበረ በተደጋጋሚ ሰማ ነበርና ይሄንን ግልጽ ብታደርጉት አንደኛ ለምን ነው ዝም ያላችሁት? ዝምታችሁ በራሱ ችግሩን ወይም ደግሞ የተባለውን ነገር መቀበል አይሆንም ወይ? ቅድም አንድ ባልደረባዬ ስዩም እንደተናገረው የእናንተ ዝም ማለትና መሸሽ ጉዳዩን የበለጠ ተቀባይነት እንዲያገኝ አላደረገውም ወይ? እዚህ ላይ ምላሽ መስጠት ደስ ይለኛል። ሌላው ነዋይ ደበበ በተደጋጋሚ በተለያዩ መገናኛ ብዙሃንና የአእምሯዊ ንብረት ጽሕፈት ቤት ባዘጋጀው አንድ ትልቅ ስብሰባ ላይ በሙዚቃ ቤት ማምባሰሉ በኤሌክትራ አለወቁ በአንድ ሙዚቃ ቤት የገዛ ሙዚቃዬን ስላሳተምኩ ቅጣት ተጥሎብኛል ወይ እንደዚህ አይነት ነገር ሲናገር ነበርና በጣም በሱ ጉዳይ ላይ በተደጋጋሚ በተለያዩ መገናኛ ብዙሃኖች ሲያወራ ነበረ። እንዴት ነው እንደዚህ አይነት ስራ ተሰሩ አትዋዋሉ ወይ ደግሞ በተለያየ መንገድ እነሱ እንደሚሉት ታታልሏቸዋላችሁ ወይ? እዚህ ላይ ግልጽ የሆነ ምላሽ መስጠቱ። ሌላው የእናንተ የዚህ ኦዲዮቪዥዋል አሳታሚዎች ማህበር እንግዲህ ቀድሞ አሁን ሲነገር እንደነበረው በተለያየ መልኩ እንቅስቃሴዎች ያደርግ እንደነበር ይታወቃል። ሰላማዊ ሰልፍ ማድረግ እና ሌሎችም እንቅስቃሴዎች የቀድሞ የእናንተ የማህበራችሁ የስራ አስኪያጅ አማካኝነት አንድ የኮፒራይት ሶሳይቲ ተቋቁሞ እንደነበር ይታወቃል። አሁን ከተቋቋመው ሶሳይቲ ወይም ደግሞ አሁን በአእምሯዊ ንብረት ከተቋቋመው የኮፒራይት የጋራ አስተዳደር ማህበር በፊት መቀመጫውን ኢትዮጵያ ብሔራዊ ቲያትር ያደረገ አንድ ሶሳይቲ ተቋቁሞ ነበር። ይህ ሶሳይቲ የተለያዩ ፕሮግራሞችን ያዘጋጅ ነበር። ክብር ለጥበብ ወዘተ ወዘተ የሚሉ ፕሮግራሞችን አዘጋጅቶ ገንዘብ አካቶ እንደነበረ ይታወቃል እና ይህ ሶሳይቲ ምን እንደሆነ ሳይታወቅ ድንገት የት እንደጠፋ አይታወቅም። ሰዎቹ አሉ እዚህ ማለት ነው እና ምናልባት ብዙ ጊዜ እዚህ ላይ የሚነሳ ነገር አለ። እንግዲህ በዋነኝነት የእናንተ ስራ አስኪያጅ ስማቸው መጥቀስ ካስፈለገ አቶ ቁባይ በርሄ ነበር ይህን ነገር ይመሩት የነበረው እና ምናልባት ይህ የሚመጣው ችግር ማህበራችሁ ላይ የሚፈጥረው ችግር የለም ወይ? በዚህ ደረጃ ምን ያደረጋችሁት ነገር አለ? ምክንያቱም ለረጅም ጊዜ እቃው ብሔራዊ ቲያትር ተቀምጦ እንደነበርና ከዛ በኋላ ከብሔራዊ ቲያትር ራሱ እንዴት እንደወጣ ሳይታወቅ ተድበስብሶ ያለፈ ነገር አለና እዚህ ላይ ምላሽ ቢሰጡት ደስ ይለኛል። ዲሬክተር ያደረገው ነው የተለያዩ አልባልታዎች በእናንተ ላይ ሲነሳ እንደነበር ተጠቁሟቸዋል። ከእነዚህ መካከልም አርቲስቶቻችን ማለት ሙዚቀኞቻችን ይገኛሉ።
እና ከዚህ በፊት የጠሩ ስብሰባ ላይ ለመገኘት እድሉን አግኝቼ ነበረ በሙዚቃ ቤት ማለት ነው። እዛ ላይ ብዙ አርቲስቶች ተገኝተው ነበረ ማለት እናንተን ሀሳብም በመቃወም ከመድረኩ የተነሱ አንዳንድ ነገሮች ነበሩ። ትልልቅ አርቲስቶች ናቸው በእርግጥ እና እነዚህ አሉባልታው እንዳለ ሆኖ እነዚህ አርቲስቶች እናንተ ከሆናቸውን ቃሉን አግኝታችኋል ኦልሬዲ። ስለዚህ ወደ እናንተ እንዲመጡ የማግባባት ሁኔታ ወስዳችኋል፣ አግባብታችኋል ማለት ሊሳሳቱ ይችላሉ፣ አስማምታችሁ ማለት ነው። ወደ ፊት ብታረጉ ያሰባችሁ ጥረት አለ፣ ያንን ካላደረጋችሁ ማለት ነው። በዋነኝነት የኢትዮጵያ ኦዲዮቪዥዋል አሳታሚዎች ማህበር በጽሁፎቹ እንደምታዩት ጤናማ ፍትሃዊ የሆነ የሀብት ክፍል የሙያተኞች ክብር መጠበቅ እንዳለበት ያምናል። ፈጠራው ሲያድግ ባለሙያዎቹ ሲበራከቱ ወደ ፈጠራው ላይ የሚወጡ በርካታ ሙያተኞች ሲኖሩ የበለጡ አባላት ተጠቃሚ እንደሚሆኑ በደንብ አድርጎ ይገነዘባል። ስለዚህ ይህን እንዳለው ነው ከእናንተ ከመገናኛ ብዙኃን ባለሙያዎች በተነሱ ጥያቄዎች መልስ እንስጥ። ምናልባት በመጀመሪያ ጥያቄ ከተነሳው የአሳታሚነትና የአካታችነት ሚና አትጫወቱ ነው ያለው። ከሌላ ዘርፍ የመጡ ነጋዴዎች እየወሰዱ ነው ያለው ገበያው። እንደ ኢትዮጵያ ኦዲዮቪዥዋል አሳታሚዎች ማህበር የማህበሩ አባላት ብቻ የሚሰሩት ፍላጎት የለውም። የተሻለ አሰራር ይዘው የሚመጡ በየጊዜው ወደ ዘርፍ መግባት የሚፈልጉት ሙያውን እስካገዙ ድረስ ሙያተኛው እስከጠቀሙ ድረስ በጸጋ የሚቀበል የማህበሩ አባል መሆን የማይጠበቅባቸው እንደዛ አይነት ይልቁንም በርካታ አሳታሚዎች ወይም ደግሞ አንድ ስራ የሚሰሩ ዘርፉ ላይ ያለውን ችግር ሙያተኛው ላይ ያለውን ችግር እስከፈቱ ድረስ ችግር የለበትም፣ ይግቡ ይውጡ፣ መብታቸው ነው። ካዋጣቸው እንደሚቀጥሉ እናምናለን፣ ካላዋጣ እንደሚወጡ ደግሞ ያው ግልጽ ነው። ስለዚህ በእነዚህ ላይ ብዙ ተቃውሞ ሊኖረን አይችልም። ቢቀጥሉ በችግሩ በዘርፉ ላይ ያለውን ችግር ይፈቱት ነበር ተብሎ ይታሰባል። ወደ ገበያው ሲገቡ አጥንቶ መግባት እንዳለባቸው የማያዋጣ ማርኬት የማያዋጣ ገበያ ከሆነ ወይ ደግሞ የማይቀጥሉበት ከሆነ ለሙያተኛው የሚይዘው ተስፋ ይኖራል። አቅም ያለው አሳታሚ መስሎ ከገባ መልሶ ሲወጣ የሚፈጠረው ክፍተት ይኖራል። ምክንያቱም የአቅም ያለው አሳታሚ በዘርፉ ላይ የበኩሉን ድጋፍ ያደርግልኛል፣ ስራዬን ያወጣልኛል፣ ያከፋፍልኛል፣ ያሰራጭልኛል፣ ይገዛኛል ብሎ የሚያስብ ሙያተኛ እንደው የመንካቱን ጉዳይ ተስፋ እንዲቆርጥ የማድረጉን ጉዳይ ግን ሊዘነጋ አይገባውም። ሌላ ከቴክኖሎጂ አንጻር የተነሳ ጥያቄ አለ። ምናልባት የአሳታሚዎች ችግር ብቻ ሳይሆን የሁላችን የኢትዮጵያውያን ችግር ይመስለኛል። ከቴክኖሎጂ ጋር ራሳችን ያለማላመድ የሚመጣውን ቴክኖሎጂ ያለማሰብ ቴክኖሎጂው በባህሪው ጎጂ አይደለም፣ ጠቃሚ ነው። ስለዚህ ያ ጠቃሚ ቴክኖሎጂ ጎጂ እንዳይሆን ዝግጁ እየሆን የተሻሉ ሌላ አይነት አሰራሮችን እያስከ የመምጣቱን ጉዳይ ጋፖች እንዳሉ በማህበራችን ተደጋጋሚ የምናየው ነው። ምክንያቱም ማርኬቱ በሲዲ በካሴት በዲቪዲ የሚቆም አይደለም። አንዳንድ አዋሪዎቻችን በዚህ አካባቢ መሳተፍ የሚፈልጉ እንዳሉ እናውቃለን። የተሻለ አቅም ያላቸው ቴክኖሎጂው ገብቷቸው በቅርብ ጊዜ ወደ ማህበሩ አባል የሚሆኑ ወይም የሆኑ አሉ፣ መጠቀም ይፈልጋሉ። ግን የቴክኖሎጂ ባለቤቶች ሆኖ ከሌላኛው ቴክኖሎጂ ጥገኛ ሳይሆን የራሳቸው የቴክኖሎጂ ባለቤቶች ሆኖ መጥተው ዘርፉን መጠቀምና ማገዝ እንዳለባቸው ማህበሩ ያምናል። አባላቱ የሚቃወሙት አይደለም። የሌላ የቴክኖሎጂ ባለሙያ በቴክኖሎጂው ላይ መጠቀም የሚፈልግ ወይም ደግሞ ቴክኖሎጂውን መሰረት አድርጎ ያለውን የዲስትሪቢዩሽን ችግር ለመቅረፍ እስከመጣ ድረስ በጸጋ ከመቀበል ወደኋላ የሚል ማህበር አይደለም። አባላቱም ይሄን አይቃወሙትም። ከሌላ ዘርፍ ከመጡ በመስራት ጋር ያላቸው ግንኙነት የሚለው ችግር የለው። እንደው የማህበራችን አስተሳሰብ ማርኬቱ በሞኖፖል እንዲያዝ አይፈልግም። ምክንያቱም አንድ የቴክኖሎጂ ባለቤት ብቻ ማርኬቱን ከያዘው
ሌሎች ሶሪ ሊገቡ ነው። በርካታ የስራ እድል ማግኘት አለብን። ኢትዮጵያውያን ራሳችን ሰዎች ሙያተኞች የተለያየ አማራጭ ሊያገኙ ይገባቸዋል። ምክንያቱ ዋጋ ተማኝ ራሱ ነው፣ የመሸጫ ራሱ ነው የሚሆነው። የሚመጣቸው ስራ ሊያሰራጭበት የሚችል አግባብ ሊኖር ስለሚችል የሞኖፖሊ ስርዓት ማህበሩን አይቀበልም። በቴክኖሎጂ ግን አሁንም አንደኛ በማህበሩ ላይ ያሉት አባላት አቅም ካላቸው አቅማቸው እስከፈቀደ ድረስ ቢሳተፉበት፣ በማህበሩ አባላት ካልታቀፉም የሌሎች የቴክኖሎጂ ባለሙያዎች ወይም ባለመብቶች ስራው ላይ መሳተፍ የሚፈልጉ አካላት እስከመጡ ድረስ አሁን ማህበሩ የሚያደናቅፋቸው እንዳልሆነ በግልጽ ሊወሰድ ይገባዋል። ከማንም ጋር ተቃርነው ሊኖር አይችልም። ምናልባት የማህበሩ አባላት መብት ካላቸው ወደ ቴክኖሎጂ ተሸጋግረው ለመጠቀም የሚያስችል መብት እጃቸው ላይ ካለ ያ መብት ሲጣስ ያለ አግባብ ሲወሰድባቸው ዝም ብሎ የሚያዩበት ምክንያት ሊኖር አይችልም። ምክንያቱም እንደምታውቁት በግልጽ ሲሰራ አልቆየም። በጊዜ የተገደበ በቦታ የተገደበ በምንጠቀመው ልክ ያልተገደበ አሰራር ሆኖ ስለቆየ አንዳንዶቹ ደግሞ ቅድም ስንገልጻቸው እንደነበር የዲስትሪቢዩሽን መብት ያለው የዲስትሪቢዩሽን መብት ነበረው። በምን በካሴት ሊሆን ይችላል፣ በምን በሲዲ ሊሆን ይችላል። ያከትማል ወደ ሌላኛው ቴክኖሎጂ ተሻግሮ መጠቀም ይችልበት ህጋው ግራውንድ ሊኖር አይችልም። ስራው ላይ ፕሮዲውሰር አድርጎት ከሆነ ግን ማንም ሰው የፕሮዲውሰርነት መብቱ በቴክኖሎጂ ምክንያት ሊያጣ አይችልም። ህጉም ይሄ ያስቀምጣል። ፕሮዲውሰር ስንል ሁለት ናቸው። አንድ የኦዲዮ ፕሮዲውሰር ነው፣ ፊልም ነክና በምስልና በድምጽ የታጀቡ ስራዎች ፕሮዲውስ የሚያደርግ ነው። ሌላኛው የሳውንድ ሪከርዲንግ ፕሮዲውሰርነት ነው። የሳውንድ ሪከርዲንግ ፕሮዲውሰር የኦዲዮ ቪዥዋል ዘርፍ ፕሮዲውሰሮች በማህበሩ ላይ የታቀፉ ናቸው። በነገራችን ላይ የማህበራችን አባላት በሙዚቃው ብቻ ወይ በፊልሙ ብቻ የሚሰሩ አይደሉም። በርካታ የመንፈሳዊ የህትመት ውጤቶች፣ የመንፈሳዊ መዝሙሮች፣ ስብከቶች የሚያሳትሙ፣ የሚያከፋፍሉ፣ ፕሮዲውስ የሚያደርጉ እንደ የዘርፉ ተዋረድ እንደ ፍላጎታቸው የተሰማሩበት ማህበር ነው። እንደ አንዳንድ ጊዜ የሙዚቃውን ብቻ የያዙ አሁን ሙዚቃ ከእጃችን እንዳይወጣ ብሎ በገተራ አቋም የሚጓዙ አባላት አይደለም ያሉት። የማህበሩ ዓላማም ያ አይደለም። በግልጽ በመግለጫው በዝርዝር አስቀምጦታልና ምንም የቴክኖሎጂ ባለቤቶች መብዛት ያምናል ማህበሩ። ካልበዙ መሸከም አይቻልም። በርካታ ሰዎች የምናጣቸው በጥቂቶች ሲያዝ ስለሆነ ፕሮዲውሰር የሚባለው ማን ነው? ያው ቅድም እንደገለጽኩት ነው። ፕሮዲውሰር ማለት አንድ ስራ ለመስራት ሀሳብ ያመነጭ። የሳውንድ ሪከርዲንግ ፕሮዲውሰር የሙዚቃ ስራ እንዲሰራ ሀሳብ ያመነጭ። የግድ ባለሙያ መሆን አይጠበቅበትም። ሁላችሁም ፕሮዲውሰር መሆን ትችላላችሁ። ሁላችሁም ፕሮዲውሰር መሆን እንችላለን። ዜማ ከገዛን፣ ግጥም ከገዛን፣ ድምፃዊው በድምፁ እንዲከውነው ካረግን፣ የሙዚቃ ቅንብሩ አሬንጅመንቱ ኮምፖዚሽኑን የሚሰሩ ሙያተኞችን እስከፈቀዱልን ድረስ ስራውን ፕሮዲውስ አድርገህ ፕላስ ደግሞ የህትመት ፍቃድን አውጥተህ ወይ ደግሞ አሳታሚ የሆነ ስራውን እንዳታሳትም የሚከለክልህ ምንም የህግ አግባብ የለም። ስለዚህ ይህን ፕሮዲውሰር ብለዋል። የሳውንድ ሪከርዲንግ ፕሮዲውሰር ብለዋል። በሙዚቃ ወይ ደግሞ በድምፅ ብቻ በሚተላለፉ ፕሮዲውስ የሚያደርገው ወገን ወይ ተቋም ካለ ማለት ነው። ስለዚህ የአንድ ፕሮዲውሰር የመሆን ሙያተኛ መሆን ይችላል፣ ጋዜጠኛ መሆን ይችላል፣ ማንኛውም ሌላ ነጋዴ ሊሆን ይችላል። አስቦ ይህን ስራ መስራት አለብኝ የሚባሉ የቀድሞ የነበሩ አሰራሮችን ባህሪ በዚህ ልክ ነበሩ። የማሳተም ሚና ማስተር ሙያተኛው ከገዙ ወይ ከባለመብቱ ወይ ከፕሮዲውሰሩ ገዝቶ የማሳተም ከሆነ መብታቸው አሳታሚ ናቸው። የማሳተም ፕሮዲውስ ማድረግ፣ ማሳተም፣ ማከፋፈል ሶስት ነገሮችን ለማከናወን የሚከለክል ህግ የለም። ማከፋፈል የማከፋፈል ሚና ብቻ ነው የሚኖረው። ማሳተም ከሆነ ስራ የማሳተም ሚና ነው የሚኖረው። ፕሮዲውስ የማድረግ ስራ ደግሞ ይህ ፕሮዲውሰር የሚለውን እነዚህ ሂደቶች በሙሉ መስራት የሚያስችል አቅምና እውቀት ካለ ሰርተህ ፕሮዲውስ አድርገህ ለህዝቡ ታቀርብበት ነገር አለ። ስለዚህ እነዚህ ግልጽ መሆን መቻል አለባቸው። አሁን ባለው ተጨባጭ ሁኔታ ማን ነው ፕሮዲውሰር? የኢትዮጵያ ኦዲዮ አሳታሚዎች ማህበር ነጋዴ ሆኖ ፕሮዲውሰር ነው። ሙያተኛ ሆኖ ፕሮዲውሰር ሆኖ ያቀፈ ነው። ድምፅ አስቀምጥላቸው የነበርኩት በተለያየ ዘርፍ ነው። ደግሞ ይህን የፕሮዲውሰርነት ጉዳይ ፊልም፣ ሙዚቃ ጨምሮ መንፈሳዊ የህትመት ውጤቶችም የመንፈሳዊ ስራዎችም ጨምሮ፣ ስለዚህ የፕሮዲውሰርነት ሚና በዚህ ልክ
ማየት ነውና ፕሮዲሰር ደግሞ በህጉ በአዋጁ በቅጂና ሰማጅ መብቶች ሁለት አዋጆች አሉ ግልጽ እናርጋቸው ከተባለ የ410/96 በ1996 የወጣ ለዛ ለመውጣት የነበሩ ሂደቶች ሁላችሁም ተገነዘቡት ነው። ግማሾቻችሁ ወጣቶች ሆነ ይሆናል ወደዚህ ወደ ሚዲያው መስራት መጥቶ ሊሆን ይችላል። ቀጥሎ ደግሞ አዋጁ በማሰርና በመቅጠር ብቻ ስለነበረ የተቀመጠው የተሻለ የሙያተኞችን የባለመብቶችን ጥቅም በሚያስጠብቅ መልኩ የዘመኑ የቴክኖሎጂ ሁኔታም አሁን ታነሱት የነበረውን ጥያቄ ለመፍታት የሚያስችል የቴክኖሎጂ እውቀት ያላቸው ሰዎችም ተጠቃሚ በሚያደርግ መልኩ እንደው ለንግድ ብቻ ሳይሆን ለንግድ ዓላማም ሲውል ሶስተኛው ወገን ለንግድ ዓላማም ሲያውሉ የሮያሊቲ ስርዓት የሚባለውን ለመዘርጋት የሚያስችል አደረጃጀትን በሚፈጥር መልኩ ህጉ ሻሻሉ ሆኖ ወጥቷል። ስለዚህ በእጁ ላይ መብት ያለው ስራውን የሰራ መብቱ ካላስተላለፈ ስራውን የሰራ መብቱ ካስተላለፈ ግን ደግሞ መብቱ የተቀበለ የሚጠቀምበት አሰራር መኖሩን መወሰድ አለበት። አንዳንድ ሙያተኞች የሚያነሱት የጊዜ ጉዳይ አለ፣ የ5 ዓመት ጉዳይ አለ። ምናልባት ባለሙያም በደንብ ያብራራዋል ብዬ አስባለሁ። የ5 ዓመት ጉዳይ አንድ ስራ ስትሰራ ተዋዋለሁ ካልተዋዋልክ እንደተላለፈ አይቆጠርም ወይ እንደተላለፈልህም አይቆጠርም። ውል ስታስቀምጠው በቦታ የተገደበ ነው ብለናል ቅድም። በምትገለገልበት ልክ የተገደበ ነው፣ በጊዜም የተገደበ ነው። በቦታ በጊዜ በአይነት የተገደበ ነው። ስለዚህ በጊዜ ካልተገደበ አንድ ስራ ስትሰራው ስትገዛው ስትቀበለው የፕሮዲሰርነቱን ሚና እንተው። የፕሮዲሰርነት መብት 50 ዓመት እንዳለ እንሰጠውና የአሳታሚነት ሚና ይሄን ያሳተምክ የምትጠቀመው እስከዚህ ጊዜ ነው ተብሎ እስካልተቀመጠ ድረስ ግን ከ5 ዓመት በ10 ዓመት ውስጥ ከ5 ዓመት እስከ 10 ዓመት ባለው ውስጥ ባለመብቶቹ መብታቸውን የመጠቀም ግዴታ ወይም ደግሞ መብት አላቸው። ኤክሰርሳይዝ ያደርጉት ወስዶ ለመጠቀም መብታቸው በጊዜ መቀመጥ መቻል አለበት ማለት ነው። የፕሮዲሰርነት ሚና በአሁኑ ጊዜ ሙያተኛው ራሱ ይወጣዋል። ስራውን ማስተር ስራውን ይዘውታል፣ አሳታሚ ይሸጠዋል። ስለዚህ እነዚህ ነገሮችን በደንብ ማየትና መነጋገር ያስፈልጋል። ህጉ እነዚህ ነው ክሊር ያደርጋቸው። ጭቅጭቆች እንደሚፈጠሩ ይታሰባል ህጉ ቀድሞ ተሰጥቷል። ስለዚህ ህጉ እነዚህ አይነት ጭቅጭቆች የሚፈታበት መንገዶች ጭምር አስቀምጧል። እንደው በፍርድ ቤት ላይ የተንከራተቱ ጊዜያቸው እንዳይፈጁ ጊዜ፣ ገንዘብ፣ ጉልበት ኢንቨስት እንዳያረጉ የራሱ የሆነ የዳኝነት አካል አስቀምጦ አልፈዋል ህጉ። ስለዚህ የሚያጨቃጭቁ ጉዳዮች አይደሉም፣ በሚዲያም ተፈራረጅባቸው አሉ። የዘረፈ አካል ካለ በህጉ ልጅ ብሎ ተቀምጧል። የኢኮኖሚክ ሰራ ሲያደርስ የሞራል ጉዳት ሲያደርስ ሳይፈቀድ ለስሰራ የሚያስከትለው የወንጀልም የፍትሐብሔር ቅጣት ተቀምጧል። በቀድሞ በነበረው አዋጁን አልፈረሰ መሻሻያ የተደረገበት እዚህ ጋር ሚዲያ ባለሙያዎች ግንዛቤ እንድትይዙ ማህበረሰቡን ግንዛቤ እንዲይዝ ፈልጋለሁ። በወንጀለኛ መቅጫ ህጉ በወንጀል ድርጊት ተሳታፊ ስትሆን ከ5 ዓመት እስከ 10 ዓመት ቅጣት የእስራት ጽኑ እስራት፣ በቸልተኝነት ስትፈጽመው ከ1 ዓመት እስከ 5 ዓመት እስራት ያስቀጣል። ላደረስከው በአንድ ስራ ላደረስከው የሞራል ጉዳት እስከ 100,000 ቅጣት አስቀምጠዋል። በተሻሻለው አዋጅ ደግሞ ይሄ እንዳለ ሆኖ ሆን ብሎ ድርጊቱ ሲፈጽም መንግስት በገንዘብ አይቀጣው ነበር። ከ25,000 እስከ 50,000 ብር የገንዘብ መቀጫ ያስቀምጣል። ሆን ብሎ ድርጊቱን ከፈጸመ በቸልተኝነት የፈጸመው ከሆነ ካልተሳሳትኩ ከ5,000 እስከ 25,000 ብር ደግሞ የገንዘብ ተጨማሪ ቅጣት አስቀምጧል። በወንጀሉ የፍትሐብሔር ላደረስከው ጉዳት ሌላ ሆኖ የሞራል ካሳ ሌላ ጉዳይ ሆኖ ማለት ነው። ስለዚህ የኛ አባላት ቢሆኑ ሌላ የሙያተኞች መብት እስከ ጣሱ ድረስ ይህን ህግ መተግበር የግድ ነው። ስለዚህ እነዚህ ክርክሮች ባልተረዳነው ባልተገነዘበው ልክ ምን ወስዳቸው ውጤት ያመጣሉ ተብሎ አይታሰብምና ህጉ እነዚህን እስካስቀመጠ ድረስ በሱ መሄድ ነው። እንግዲህ ይህን ህግ ለማውጣት ማህበሪያ የነበረው ጉዳይ ማህበሪያ ያበረከተው አስተዋጽኦ ለእናንተ መግለጽ ተገቢ አይመስለኝም።
ከማሻሻያ የመነሻ ሀሳቡ ቀድሞ ላይ የነበረው የምታዩት ሰላማዊ ሰልፍ፣ የህትመት የማቆም አድማ፣ ሌላ እንቅስቃሴዎች ሲዲ የማስወገድ ጉዳይ፣ የህግ ባለሙያዎችን ቀጥሮ የተለያዩ ሀገራት የህግ ውጤቶችን በማየት በማጥናት ወደ ሀገራችን በማምጣት በሀገራችን ውስጥ የሚፈጸሙ የመብት ጥሰቶች የሚሰጡ የውሳኔ ሂደቶች በሙሉ እየታዩ እየተጠኑ የህግ ማሻሻያ ሀሳቦች በማቅረብ ህግ ማሻሻል ብቻም ሳይሆን እንዳላችሁት ቅድም አንዴ ጋፕ አንዴ ጥፍት አንዴ ምጥት የምንልበትን የእርምጃ ወሳሰብ ጉዳያችንን ስታዩ ከዚህ የሚመነጩ ናቸው። እርምጃዎች ስንወስድ ተገቢውን የህግ ቅጣት ሳይሰጥ ሲቀር ለምን የሚለው ጥያቄ አነሳና በጥናት ለይተን ተገቢውን የህግ ቅጣት እንዲሰጡ የህግ አካላት ተገቢውን የህግ ቅጣት እንዲያስተላልፉ እንታገላለን። እርምጃዎች በነገራችን ላይ በሀገር ደረጃ ላይ የሚወሰዱ 3 በጽሁፍ ላይ ማስቀምጠናል። 3 ታላላቅ እርምጃዎች ነበሩ የተወሰዱ። እነሱ ናቸው አንድ የሆነ ወቅት ላይ እርምጃ የተወሰዱ የሚያስመስሉት እንጂ የመብት ጥሰት በሚፈጽሙ አካላት በተለያየ ጊዜ ላይ እርምጃዎች ቆመዋል። 2006 ወዲህ ናቸው የቆሙት። ከ2006 ወዲህ ደግሞ እነዚህ በካሴት በሲዲ እያባዙ እየገለበጡ ያላግባብ የሚጠቀሙ የነበሩትን በማስቀጣት ብቻ መፍትሄ ሊሆን ስለማይችል የህጉ ማሻሻያ አቅርበን ህጉ እንዲጸድቅ አድርገን ከሚመለከታቸው የሙያ ማህበራት፣ ከሚመለከታቸው ሙያተኞች፣ ከሚመለከታቸው የመንግስት የህግ አካላት ጋር በመሆን ህጉ እንዲሻሻልና የህጉ ውጤት የተሻሻለው የህጉ ውጤት ተከትለን ሲስተሙን በመዘርጋት የቆየን መሆኑን እንዲወሰድ እንጂ 2061 የመብት ጣሾች ላይ እርምጃዎች ሲወሰድ የነበረ ማህበር ብቻው አይደለም የሚወስዳቸዋል። የህግ ሰዎችን የህግ አካላትን ይዞ የህግ ሂደቱን ተከትሎ ጥቆማዎች በማቅረብ ጥናቶች በማቅረብ ነው እንጂ ራሱ ዞ ብሎ የማንም ቤት የማንም መብት ጣሰ የተባለው ሰው ሲይዝ የነበረ ማህበር አይደለም። እንዳጠቃላይ ግን ክሶች ያቀርብ የነበረ ማህበሩ መሆኑን እንድታውቁት እንፈልጋለን። የዲጂታል ቴክኖሎጂ የፈጠረው ጫና ደግሞ አለ። 16 ግብረ ኃይሎች ነበሩት ማህበሩ። እነዛ ግብረ ኃይሎች በደሞዝ እየከፈለ ማስቀጠል ያልቻለበት ሁኔታ አለ። የማህበሩ አባላት ከዘርፍ እየለቀቁ ሲሄዱ ወደ 536 የሚሆኑ የማህበሩ አባላት ከዘርፍ ሲለቁ ማህበሩ በራሱ ችግር ሊያጋጥመው እንደሚችል ታሳቢ ማድረግ ይኖርባቸዋል ብዬ አስባለሁ። በፋይናንስ ሲዳከማ በሰው ኃይል እና በሌላው አቅም የታከመበት ሁኔታ አለና ቀድሞ የነበረውን እንቅስቃሴ በዚህ ልክ አብልቶ የሚሄድበት አቅም አልነበረውም። አንድ ነገር ተሰርቷል። ማህበሩ የራሱን የሆነ አቅምን እየቀነሰበት ሲሄድ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የመንግስት ተቋም ነውና ህጎች በዚህ ልክ እየተጣሱ ነው። የመብት ጥሰቱ በዚህ ደረጃ ላይ ከ90% በላይ ነው ያለው። እነዚህ ጥናቶች ማህበር መስራቸው እንያቸው። ስለዚህ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የተጠናከሩ የሙያ ማህበራትና ማህበራችንን ያደረገው የነበረ እንቅስቃሴ እየቀነሰ ስለመጣ የማህበራቱን መዳከም ስላለ እርምጃዎች የሚወስዱበትና በዚህ አካባቢ የሚስተዋሉ ችግሮች መፈታት አለባቸው ብሎ እንደምታውቁት በ2006 የኢትዮጵያ አእምሯዊ ንብረት በሀገር ደረጃ ላይ ያስወሰደው እርምጃ የሚዘነጋ አይደለም እና የሽግግር መንገድም ተከትሎ እንደሄደ እንድትረዱ እንፈልጋለን። ከዚህ ከኦንላይን ገበያ አንጻር የተነሳ ጉዳይ አለ። የማህበሩ አባላት አቅም ካላቸው የኦንላይን ሽያጩ ማከናወን መብታቸው ነው። የሀገሪቷን ህጎች ተከትሎ የባለመብቶችን መብት አክብሮ ፍትሃዊ ተጠቃሚነትን አረጋግጦ የዜማ ደራሲው፣ የግጥም ደራሲው፣ የአቀናባሪው መብት ሳይጥሱ መጠቀም ይቻላል። የራሳቸው መብቶች በእጃቸው ላይ ካሉ መሸጥ፣ ማከናወን፣ ማሰራጨት መብታቸው ነው። በእጃቸው ላይ ከሌለው ደግሞ አሰራሩን ከዘረጉት ሙያተኞቹም የሚሏቸው አይመስለኝም። የተሻለ አሰራር ይዘው የሚመጡ አባላት ካሉ ኢንዱስትሪ ክፍት እንደሆነ ሁላችንም ሊወስደው የሚገባ ነው። ማህበሩ ወደዚህኛው እንዲሸጋገሩ ጥሩ ፍላጎት አለው። የሚመጡ ካሉ የተሻለ በአሁኑ ጊዜ ያው በዚህ በዲጂታል ቴክኖሎጂ ደግሞ ብቻንም ተወስደው አይደለም። ብዙ አይነት አሰራሮች አሉ። ኦንላይን ስትሪሚንግ ሊሆን ይችላል፣ ዳውንሎድ ማድረግ ሊሆን ይችላል፣ በሲአርቢቲ በኢትዮ ቴሌኮም አካባቢ ባለው ፕላትፎርም ሊሆን ይችላል። የሞባይል ጥሪ ማሳመሪያ የምንላቸው ሌሎች መንገዶችን አሉ። የማህበሩ አባላት መንቃት፣ ራሳቸው ማብቃትና መጠቀም መብታቸው ነው። እንደ ማህበሩ ስንወስደው እዚህ አካባቢ የከለከለ አካል አለ ብዬ አላስብም። የሞኖፖሊ ስርዓት ግን እንዲፈጠር አሁንም
ማህበሩ የሚፈልገው አይደለም። ሙሉጌታ ከባራ አርቲስቶች ከመደገፍ አንፃር እንግዲህ ይሄ ሙያ ነው ስራ ነው ተብሎ ከተያዘ ሙያተኛ በሌለበት ይህን ስራ ሊመጣ አይችልም። ለህዝቡ ለሚዲያው ለሌላ የሚቀሩ ስራዎች በሙሉ ሙያተኛው ሲኖር ነው። ስለዚህ ሙያተኛው ካልተደገፈ ሙያተኛው ተጠቃሚ ካላረከው እንግዲህ የማህበሩ ፍላጎት ሙያተኛ መጥቀም እንጂ ራሱን ብቻ መጥቀም አይደለም። ስትጠቅም እንደምትጠቀም በደንብ ይረዳል። ስለዚህ በዚህ እንዲወሰድ ይፈልጋለሁ። ሌላ ከንዋይ ከሚያነሳው ክስ አንፃር ልዩን ይመለከተኛል ማለት ማህበሩ ጽሕፈት ቤት አካባቢ ስለምሰራ ንዋይ ማህበሩን አልቀጠም። ተግባሩ ሁሉ የፈጸመው አሜሪካ፣ ቅጣትም ተቀጥቶ ከሆነ አሜሪካ ሁሉ እጃችን ላይ አለ ላኩልን ብለን የምናከብረው ሙያተኛ እንደሆነ ግን በግልጽ እንድትረዱልን እንፈልጋለን። ስለዚህ ለአንዳንድ ጊዜ ለቅስቀሳ ማሳመር መሄድ መጠቀም ተገቢ አይመስለኝም። እንደደ ከዘፈን ወደ ድራማ መሻገር ነው ትክክል አይደለም። ማህበሩ አልቀጣው ንዋይ እኛ ጋር አላደራደር ነው እኛ ጋር አልመጣም። ከሳሹም አናውቀው ቀጮም አናውቀው። ሁሉን ስናየው ግን $52,000 አሜሪካ ተዋውሎ ሙሉ ራይቱ ለአሜሪካ ስላስተላለፈ ግን አይተናል እንደማንም ነውና ይሄች ደስ ማትል መንገድ ናት አካሄድ ናት። ከንዋይ ውጭም የአስቴር ከበደ ጉዳይም ሲነሳ ነበር። አስቴር ከበደ እንዲያው አልበሟን ባወጣችው ጊዜ አንድ አርቲስት ቃቆ ነው የሚባለው በሴት ጾታ ዘፍኛዋለሁ ብሎ አልበሟን ደግሞ ገበያ ላይ ሲያውል ትክክል አይደለም፣ የጾታ ጉዳይ አይደለም የሚያስከብረው። እቺ ልጅ የዜማ ደራሲ ግጥም ደራሲ የአቀናባሪዎች መብት አክብራ እስከሰራች ድረስ መብቷ ሊጣስ አይገባትም ብለን ሲሰራጭ አግኝተን እንደማንም ክትትል እናደርግ ስለነበረ የህግ ተጠያቂነት ያስከተለ ጉዳይ መሆኑን እናውቃለን። ድጋፍ ሊደረግባቸው ነው የምንፈልገው። በርካታ ሙያተኞቹ መብቶቻቸው በውጭም ሲጣስ በሀገር ውስጥም ሲጣስ ያከበረበት ሁኔታ ነው። አንድ የማህበራችን አባል የፋሲል ደሞዝ ሙዚቃ ለማከፋፈል ተቀብለው ወደ ውጭ ሽጦታል። ፋሲል ያያቅ አየነው ሲዲውን አመጣ ወደ ሀገር ውስጥ ተገቢውን ቅጣት እንዲያገኝ ነው የተደረገው። ብዙዎች ሙያተኞች ግን በህግ ሂዶ መብታቸውን የማስከበር ድክመትና ክፍተቶች ግን ይታይባቸው። ማህበሩ የማንም አባሉ የሙያተኛ መብት እስከጣሰ ድረስ በአዋጅ ላይ በተቀመጠው ልክና ከዛ በላይ በተቻለ ማስቀጣት ይፈልጋል። ማህበሩ ያስቀጣቻቸው ታውቃላችሁ። ደነዋሴ ሪከርድስ የተጣለባቸው ቅጣት እስከ 8 ዓመት የተፈረደባቸው ሰዎች እንዳሉ ወሰዱ። የዚህ የጎንደርን ጉዳይ የደሴን ጉዳይ በመቀሌ አካባቢ ያሉት እንቅስቃሴዎች ስታዩዋቸው እንደው አንዳንዶቹ በኋላ በጣም ሰፊ ስለወሰዱ ፕሮግራም ይቅርታ ሌሎች ኃላፊዎች ይሰጣሉ። ከዚህ ውጪ ማህበሩ ሌላ አጀንዳ ሊኖረው አይችልም። ጤናማ የሆነ ዘርፍ ከመፍጠር አንጻር እንሰራለን። ጋዜጠኞችም ያው ለእናንተ ቅርብ ነው። ከተፈለገው ይዘናል እንሰጣችኋለን፣ ታዩታላችሁ። ቃል በቃል የሚለው ምንድን ነው? የድምፅ ሪከርዲንግ ፕሮዲውሰር ማለት የድምፅ ሪከርዲንግ ፕሮዳክሽን እንዲሰራ ሀሳብ ያመነጨና በኃላፊነት ያሰራ ነው። እንግዲህ ትርጉም ነው፣ ዴፊኒሽን ነው። ከዚህ አንጻር አንድ የኢትዮጵያ አውዲዮቪዥዋል አሳታሚዎች ማህበር አባል ወይም ማንኛውም ግለሰብ ቅድም ሀይላይ እንደገለጸው በተለያየ የግድ የዚህ ማህበር አባል መሆን የለበትም። ድምፃዊ ሊሆን ይችላል፣ ሌላም ፕሮዲውሰር ሊሆን ይችላል። አንድን ስራ እንዲሰራ ሀሳብ አመንጭቷል። እንደገና ደግሞ ማመንጨት ብቻ ሳይሆን በኃላፊነት አሰርቷል የሚለው ጥያቄ መመለስ ይጠይቃል ማለት ነው ህጉ። ከዚህ አንጻር አንድ አልበም ለምሳሌ የድምፅ ሪከርዲንግ የሙዚቃ ስራ ካለ ያንን ለተለያዩ ባለሙያዎች ለምሳሌ ለአቀናባሪ፣ ለድምፃዊ፣ ለግጥም ደራሲ፣ ለዜማ ደራሲና ለሌሎች ባለሙያዎች ክፍያ ፈጽሞ ኃላፊነት ወስዶ በኃላፊነት ካሰበው ፕሮዲውሰር ነው ማለት ነው። ይህንን ካላደረገ ፕሮዲውሰር አይደለም ማለት ነው። ለምን ህጉ ትርጉም ስለሰጠ። ከዚህ አንጻር በዚህ አግባብ ነው የሰራው አንድ ስራ ወይስ አይደለም የሚለው ስናይ ውሉን ከውሉና ከስራው ተነስተን
መደምደሚያ ላይ እንደርሳለን ማለት ነው። ስለዚህ ሁሉም አሳታሚ ለምሳሌ የማከፋፈል ስራ ብቻ ኮሚሽን ታስቦለት ካሴቱን የሚሸጥ ከሆነ እየሸጠ ይታሰብለት ሳንቲም ካለ በሸጠው ልክ እሱ ቅድም የጠቀስነው የህጉን መስፈርት ማሟላ ስለሆነ እሱ ፕሮዲዩሰር የሚለውን ትርጉም ስለማሟላ አሳታሚ ሊሆን አይችልም። ስለዚህ ሁሉም አከፋፋይ ወይም ካሴት ሻጭ የፕሮዲዩሰርነት መብት አለኝ ካለ ስህተት ነው የሚሆነው ማለት ነው። ስለዚህ ነገሮችን ወይም ጉዳዮችን ነጣጥለን ወይም ኬዝ ባይ ኬዝ አናሊሲስ ሰርተን የምንወስነው ነው የሚሆነው ማለት ነው። አሁን የኢትዮጵያ ኦዲዮቪዥዋል አሳታሚዎች የዘርፍ ማህበር ሙሉ ፍቃድና እውቅና በማግኘት ዓላማውን ከግብ ያደርስ ዘንድ ስራውን እያከናወነ ይገኛል። በዚህ ጊዜ ደግሞ የኢትዮጵያ የሙዚቃ አብዮት የተዳከመበት ወቅት ነውና ዘርፉን ከወደቀበት አንስቶ የተሻለና አስተማማኝ ደረጃ ላይ ለማድረስ የተዋቀረና የተደራጀ አሰራር መመስረትና ወደ ስራ መግባት ይበልና ይቀጥል የሚያሰኝ እንጂ ያልተጨበጡና ምክንያታዊ ያልሆኑ የስም ማጥፋት ዘመቻዎችን ማካሄድ ለሙዚቃችን እድገት አንዳች የሚጠቅመውና የሚበጀው ፋይዳ የለውም። ብዙ ጣውረዶችንና ተግዳሮቶችን በማለፍ ህጋዊነቱን ያረጋገጠውና ሙሉ እውቅና ያገኘውን የኢትዮጵያ ኦዲዮቪዥዋል አሳታሚዎች የዘርፍ ማህበር ላይ አሉባልታዎችን መንዛት የያዛችሁ ግለሰቦችና የሙዚቃ ሰዎች እየሄዳችሁበት ያለውን የተሳሳተ መንገድ በመተው ማህበሩ ላነገበው ታላቅ ራዕይና ዓላማ ከጎኑ በመቆም ብሎም ድጋፍ በማድረግ ለሙዚቃችን እድገት የበኩላችሁን አስተዋጽኦ ብታበረክቱ መልካም ነው እንላለን። ምክንያቱም በማንኛውም የሥራ መስክ ለውጥና እድገት ማምጣት የሚቻለው በወሬ ሳይሆን በስራና በስራ ብቻ ነው። ለዚህ ደግሞ ዘመን ተሻጋሪዎቹን አይጠገቤ የድሮ ሙዚቃዎች ለአድማጭ ጆሮ በማከፋፈል ያደረሱ የኦዲዮቪዥዋል የአሳታሚዎች ማህበር የቦርድ አመራር አባላት በላይ ማንንም ምሳሌ ለማድረግ አይቻልም። ምክንያቱም አምባሰልና ኤሌክትራ ሙዚቃ ቤት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የማይሻር ታሪክና ስም የገነቡ ናቸውና ማንም በወሬ ሊያደበዝዛቸው ከቶ